ስማኝ እማጾም ትጾማለህ እንዴ? ለምን ትጾማለህ? አይ ማጾም ከሆነ እዛ እቺ ማንሽ ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አርጌዋለሁ ለዶሮ አብላት። እሺ እንትንስ ይሄ እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ ስለለካ ያሳዝናል። ሁላችሁም ፈጣሪ ማር በሉት። እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህፃናትን የደፈሩ ናቸው። አፈው ነው ብትበላው ላንተ ጥሩ ነው። እንዴት ነው ፈልፈሉ? ስሜን ማን ነገሩት? ካራማ ነገረኝ። እንዴ እርሶ እውነትም አዋቂም ታናቂም ለዶሮ መድኃኒት ተዘጋጅቶታል። እሺ ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት። እሺ ከምግብ በፊት ነው ከምግብ በኋላ አለው? በግፍ ራሱ እነሳለሁ እንኳን በሕክምና ቤት ለሌለው ለራቀው አካል ፍልፍሉዬ መልካም ጠዋት ጀምበር ከመውጣቷ በፊት እሺ ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል። ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣው። ዋጋው ተወደደብኝ። ወደፊት ግን ዶሮ ያው እንቁላሉን ምጥልልኝ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ። ደህና ሰላማችሁ ይብዛ። እንደምንቆያችሁኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁ የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ዛሬ ቪዲዮዎቻችን ከማለፋችን በፊት ግን ጋይስ ዛሬ ደግሞ ማለት ነው ምንላችሁ ነው እንኳን አደረሳችሁ እንኳን ለፋሲካ በዓል አደረሳችሁ ልላችሁ ነው። ሌላ ምንም አላችሁም። ሁሉና ላይክ እንዳይረሳ። አመሰግናለሁ። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የትንሳኤ በዓል ወይም ደግሞ ለፋሲካ በዓል በሰላም አደረሳችሁ ለማለት እፈልጋለሁ። በዓሉ እንግዲህ የሰላም የጤና ያሰባችሁት ነገር ሁሉ የሚሳካላችሁ ወይም ደግሞ የሚሳካበት በዓል ይሁንላችሁ። በዓሉ እንዴት እያለፈ ነው? እንግዲህ እኔ ጋር በጣም ጥሩና ደስ በሚል መልኩ እያሳለፍኩኝ እገኛለሁ። እንግዲህ ቪዲዮዎቻችንን ከመጀመራችን በፊት በዓል የሚመስሉ የሚያዝናኑ ቪዲዮዎች አሉ። እነሱን ተመልክተን ብንመለስ ደስ ይለኛል። እዝጎ መድኃኒት ረጮታ ሰፈር ተናወጠ። መድኃኒዓለምን አደረችብን ዋለችብን። ደግሞ ዋው ነው አራፈር ደም ይቢያል እንደው ማያርግሽ ደንቀራ እንች ፍየላፍ የሚባል ለካ ሰው ሲሰደብ ለዚህ ነው። ብትቀርብኝስ እንደው ባልበላው ይጣ መልመታ እቺን መታ አንግባ እቺን መታ መልመታ እጄን መታ 1 ኪሎ ስጋ 650 ብር ገባ እኮ። ታዲያ እንደዛ እንገዛለን? እንዴት ነው ሰው 650 ብር አውጥቶ ስጋ የሚበላው? እኮ ቀልድ ነው እንዴ? ስንት ወር የወር ቀለብ ነው እኮ 650 ብር። ከወርም በላይ ነው። ከወርም በላይ ነው ደግሞ። ታዲያ 2 አመት ምናምን እኮ ይበላል 650 ብር። ምን በወጣችሁ ለ1 ኪሎ ስጋ እንግዲህ ሲወጣ ይሄ ሁሉ ብር ለምን ይወጣል? ዶሮም ተወደደ እንዴ? እኔ ምን አውቃለሁ? ሲያወሩ ምሰማው ያላቅ ስንት ገባ? እኔ ምን አውቃለሁ? ዶሮ እንኳን ርካሽ ነው 5000 ነው አንዱ አዋ አንዱ 5000 ዶሮ ይገዛል እንዴ? ተፈታ ጾም እንኳን አደረሳችሁ።
እንደዚህ አይነት እንግዲህ የበዓል ግርግሮች በዓሉን በዓል ያስመስሉታል፣ አንዳንዴ ያዝናኑናል። እንግዲህ የጉዳቱ ተጠቂ ስንሆንም እጅግ ይጎዳሉ። ብቻ ግን በዓሉን የሚያሳምሩ ነገሮች ናቸው ብዬ አስባለሁ። ታዲያ ቤተሰቦች እናንተስ እንግዲህ ከበዓል ጋር በተያያዘ ምን አይነት አጋጣሚዎች አሏችሁ? እስኪ አጋጣሚዎቻችሁን እንግዲህ ኮሜንት ሴክሽን ላይ ጻፍ በማድረግ እንዝናናበት። ምክንያቱም እንግዲህ በበዓል ትዝ የሚሉን አጋጣሚዎች ስለማይጠፉ ማለት ነው። ወደ ቀጣይ ቪዲዮ። እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህፃናትን የደፈሩ ናቸው። የመጀመሪያው ይሄ በምስሉ ላይ የምትመለከቱት ግለሰብ የ5 ዓመትን ህፃን ውሃ አጠጪኝ ብሎ በማታለል እሷ ለሱ ውሃ ለማምጣት ብላ ወደ ቤት ስገባ ተከትሎ በመግባት በማህፀኗና በመቀመጫዋ ደፍሯታል። የተፈረደበትን ፍርድ የ17 ዓመት ጽኑ እስራት ነው። ይሄ የምትመለከቱት ግለሰብ ደግሞ የ6 ዓመትን ህፃን የተከራየበት ክላስ ውስጥ ቡና አፊልኝ ብሎ በማስገባት ደፍሯታል። ከዛም ከተያዘ በኋላ የ13 ዓመት ጽኑ እስራት ተበይኖበታል ማለት ነው። ይሄ የምትመለከቱት ደግሞ የ8 ዓመት ህፃን ሽንት ቤት ለመጠቀም በገባችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት አረመኔ ግለሰብ ደግሞ የ3 ዓመትን ህፃን በመቀመጫዋና በማህፀኗ የደፈረ ነው። ከተያዘም በኋላ በ19 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ የ5 ዓመት ህፃን እሱን ቡና ለመጥራት በሄደችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ አከታትሎ ለወራት የ9 ዓመት ህፃንን በተለያየ አጋጣሚ የደፈረ ነው። ከተያዘም በኋላ በ14 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት ደግሞ የ6 ዓመት ህፃንን አስገድዶ የደፈረ ነው። ከተያዘ በኋላ በ15 ዓመት ጽኑ እስራት ተቀጥቷል። የዚህ ደግሞ በጣም ነው የሚቀፈው። የ2 ዓመትን ህፃን ከደፈራትና ከተጫወተባት በኋላ በጨርቅ አንቆ ለመግደል ሲሞክር የተያዘ ነው። በህግ ቁጥጥር ውስጥ ከዋለ በኋላ የተቀጣው በ25 ዓመት ጽኑ እስራት ነው። እንግዲህ እኛ የሰው ልጆች ከእንስሳ የተሻልን ነን ይባላል አይደለ? በጣም በሚያሳዝን ሁኔታ ግን ኢትዮጵያ ውስጥ ከሰው ልጅ እንስሳ ተሽሎ ነው የተገኘው በዚህ ዘመን ማለት ነው። እስቲ አንድ እንስሳ ካለ ልክ እንደነሱ የሚያደርግ ጥቀሱልኝ። ለምሳሌ ፍየል ወይንም በግ ገና የምታድግ ግልገል ላይ የጾታዊ ግንኙነት ለማድረግ ሲሞክር አይታችሁ ታውቃላችሁ? ጥጃ ላይ በሬ ለጾታዊ ግንኙነት ሙከራ ሲያደርግ አይታችሁ ታውቃላችሁ? የዶሮ ጫጩት ላይ አውራ ዶሮ ለጾታዊ ግንኙነት ሙከራ ሲያደርግባቸው አይታችሁ ታውቃላችሁ? ታዲያ እነዚህ ግለሰቦች ከእንስሳ በምንድን ነው የሚሻሉት? እስቲ ንገሩኝ። ምን አይነት ስሜት ነው የ2 ዓመት ህፃን ላይ የሚያስወጣ? የ3 ዓመት የ4 የ5 ዓመት በስነ ስርዓት መናገር መራመድ የማይችሉ ህፃናት ላይ የጾታዊ ግንኙነት የሚያሳስብ ምን አይነት ስሜት ነው? ፍትህ ለሁሉ የሚል የፌስቡክ ፔጅ አለ። ግቡና ጉዱን ተመልከቱ። ስለዚህ እባካችሁን ለነዛ ያለ እድሜያቸው ለተደፈሩ ህፃናት ስትሉ እነዚህም ባለጌና አረመኔዎች መማሪያ መሆን ስላለባቸው ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። ከቅርብ ጊዜያት ወዲህ በተደጋጋሚ በተለይ በዚህ ዓመት እንግዲህ አሁን ወንድማችን ያነሳቸውን ሐሳቦች በሚያሳዝን መልኩ እንግዲህ ለአቅማቸው ወይም ደግሞ እድሜያቸው ለእንደዚህ አይነት ነገር ያልደረሱ ህፃናትን በመድፈር የተለያዩ አሰቃቂ ጉዳዮችን የሰማንበት ዓመት ነበር ይህ ዓመት። ታዲያ እንግዲህ በተደጋጋሚ ይህን ነገር መስማት መጀመራችን ምናልባትም ተገቢ ቅጣት ካለመሰጠት ጋር ሊያያዝ ይችላል። በተጨማሪም ደግሞ እነዚህን ህፃናት እንደዚህ የሚያደርጉ ሰዎች ድጋሚ ከህብረተሰቡ ጋር መቀላቀል አለባቸው ብዬ አላስብም። ምክንያቱም ነገ ጧት ተመልሰው ወደ እንደዚህ አይነት ተግባራቸው ላለመግባታቸው ማረጋገጫ ስለሌለን ማለት ነው። ብቻ እንደዚህ አይነት ተግባር የሚፈጽሙ ሰዎች ተገቢ ቅጣት ማግኘት መቻል አለባቸው። ወላጆችም የራሳችሁን ጥንቃቄ ልታደርጉ ይገባል። እንኳን በእነዚህ ምንም በማያውቁ ህፃናት ጨቅላ ላይ እንደዚህ አይነት ጥቃት መስማት ቀርቶ እድሜዋ ለእንደዚህ አይነት ነገር የደረሰ እንስት ላይ እንደዚህ አይነት ነገር ሲፈጠር እንደ ማንኛውም ጤነኛ ሰው ስለሚያሳዝን ማለት ነው። እንደዚህ አይነት ነገሮችን እንግዲህ ተረባርበን መቀነስ መቻል አለብን። ምናልባት ማጥፋት ባንችልም ለማለት ፈልጋለሁ። ብቻ እንደዚህ አይነት ጥቃቶች በሴት እህቶቻችን ላይ የሚደርሱ አሰቃቂ ጉዳቶች ሊቀሩ ይገባል። እኛም የራሳችንን አስተዋጽኦ ልናደርግ ይገባል ብዬ አስባለሁ። ስማኝ፣ እማጾም ትጾማለህ እንዴ? ለምን ትጾማለህ? አይ ማጾም ከሆነ እዛ እቺ ማንሽ ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አድርጌዋለሁ። ለዶሮ አብላት። እሺ እንትንስ ይሄ
እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ ስለለከፈው ነው ብትበላው ላንተ ጥሩ ነው። እንዴት ነው ፍልፍሉ? ስሜን ማን ነገሩት? ካራማ ነገረኝ። እንዴ እርሶ እውነትም አዋቂም ታዋቂም ታናቂም ለዶሮ መድኃኒት ተዘጋጅቶታል። እሺ ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት። እሺ ከምግብ በፊት ነው ከምግብ በኋላ? ጠዋት ጀምበር ከመውጣቷ በፊት። እሺ ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል። ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣው። ዋጋው ተወደደብኝ። ወደፊት ግን ዶሮ ያው እንቁላሉን የምጥልልኝ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ። በእነዚህና መሰል ቀልዶቹ ከብዙዎቻችን ተወዳጅነት ያተረፈው ኮሜዲያን በረከት ወይም ፍልፍሉ ባልጠበቅነው መልኩ እንግዲህ በፋሲካ በዓል እንዲሆኑ ተመልክተናል። ሁላችንም አዝነናል። እስኪ ቪዲዮን ተመልክተን እንመለስ። ያሳዝናል። ሁላችሁም ፈጣሪ ይማር በሉት። የምንወደው ወንድማችን ኮሜዲያን ፍልፍሉም ታሞ ሆስፒታል መግባቱ ተሰምቷል። የበርካታ ሰዎች የሳቅ ምንጭ የሆነው ወንድማችን ኮሜዲያን ፍልፍሉ በስትሮክ ህመም በጠና ታሞ ሆስፒታል መግባቱ ተነግሯል። በቀረጻ ላይ ያለ ድንገት ህመም እንደጀመረው የተነገረ ሲሆን አሁን ሆስፒታል ተኝቶ ሕክምና እየተደረገለት ይገኛል። ታዲያ ሁላችሁም ለወንድማችን ኮሜዲያን ፍልፍሉ በየሃይማኖታችሁ ፈጣሪ ምህረቱን እንዲልክለት ጸሎት አድርጉለት። ፈጣሪ ምህረቱን ልኮልህ ድነ ወደምትወደው የጥበብ ስራም እንድትመለስ ምኞታችን ነው። ፈጣሪ ጨርሶ ይማረክ። አለው በግፍ ራሱ ነሳል እንኳን በሕክምና ቤት ለሌለው ለራቀው አካል ፍልፍሉዬ መልካም አመቷ ለራቀው አካል ፍልፍሉዬ መልካም አመቷ። የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከምገዛ ብዬ የድንግል ማርያም ልጅ መድኃኒዓለም ለቤቱ ያብቃው፣ ጤናን ይስጠው። እሱ ነው የምለው። አለው በግፍ ራሱ ነሳል እንኳን በሕክምና በሽታም በቃ አንቆሻብልም። አሁን ግን መያዙን ስናውቅ ደነገጥን። በርኪዬ እወድሃለሁ የልጆቼ አባት። ተደግፈክ እንደወጣ ኪዳነ ምሕረት ደግፋ ወደ ቤት ተመለስክ። በቃ በጾምታችሁ አስቡት። ሁላችንም እንወደዋለን እና ከብረዋለን። በተለያዩ አስቂኝ ስራዎቹ የምናውቀው ኮሜዲያን በረከት ወይም ፍልፍሉ እንግዲህ በስትሮክ ምክንያት እንደዚህ በዓልን በአልጋ ላይ ወይም ደግሞ በሆስፒታል አሳልፏል። ብዙዎችን ያስደነገጠ መረጃ ነበር። እንግዲህ ብዙዎች አልጠበቁትም። በዚህ በበዓል ፕሮግራም ላይ እንግዲህ ይገኛል፣ ያዝናናናል ብለን ስንጠብቅ በዓልን በዚህ መልኩ አሳልፏል። ታዲያ ኮሜዲያን በረከት ወይም ደግሞ ፍልፍሉን ለዚህ የዳረገው ምክንያት ምንድነው? የጤና ባለሙያዎችስ በዚህ ዙሪያ ምን ይላሉ? እስኪ አንድ ቪዲዮ ተመልክተን እንመለስ። ፍልፍሉን ምን አጋጥሞት ነው እንዴት በዚህ እድሜው ይሄ ነገር ሊፈጠር ቻለ ብላችሁ ስትጠይቁኝ ነበር። ኢንቦክሴ ኦልሞስት በዚህ ቪዲዮ ተጨናንቋል ማለት እችላለሁ። እና እንግዲህ የተፈጠረውን ነገር ላብራራላችሁ። አባይ ቲቪ ላይ የተለቀቀው ኢንተርቪው ላይ ስትሮክ እንዳጋጠመው ራሱ ሲናገር ነበረ። ዶክተር እስከዳርም ስለተፈጠረው ነገር በደንብ ስታብራራ ነበር። የውስጥ ደዌ ሕክምና ስፔሻሊስት ናት አግዘን ስትሮክ ሴንተር ላይ። እና ለማንኛውም ስትሮክ እንዴት በዚህ እድሜ ያጋጠመው፣ ሁለተኛ ደግሞ እኛ የምናውቀው ስትሮክ መጋኛ ብለን ኮመንሊ የምንጠራው ዩዥዋሊ ፊታችንን ያጣምማል እና ማውራት ይከብደናል ምናምን እንደዚህ አይነት ነገር ነው የምናውቀው። የሱ እንግዲህ እንደምታዩት ፊቱ ኖርማል ነው እና ተኝቶ እያወራ ነው፣ እየሳቀ ነው፣ እየቀለደ ነው እና ደግሞ 3 ቀን ምናምን ቆይቼ ነው የመጣሁት እያለ ነበር። እንዴት ይሄ ነገር ሊፈጠር ቻለ ብላችሁ ጠይቃችሁኛል። በመጀመሪያ ደረጃ ይሄን ነገር ዲያግኖዝ ያደረገው ዶክተር በጣም ለሱ አድናቆቴን መግለጽ ፈልጋለሁ። ፍልፍሉ ላይ የተፈጠረው ነገር በጣም ብዙ ጊዜ ኢመርጀንሲ ላይ በጣም ትሪክ ከሚያደርጉ ነገሮች ውስጥ አንዱ ነው። ማለትም ስትሮክ ዩዥዋሊ የቀኝ ወይም የግራ ብሬናችን ላይ ነው የሚያጋጥመን እና ይሄ ነገር በሚፈጠርበት ጊዜ ዩዥዋሊ በአንድ በኩል እንሰንፋለን። ማለት ለምሳሌ በግራ በኩል አእምሮአችን ላይ ስትሮክ ከተፈጠረ የተለያዩ የስትሮክ አይነቶች አሉ፣ እሱን አስረዳችኋለሁ። እና ኤኒዌይ ከተፈጠረ ይሄኛው የግራ አንጎላችን በቀኝ በኩል ያለውን አካላችንን ነው የሚቆጣጠረውና የቀኝ በኩል እጃችን እግራችን ይወድቃል፣ ፊታችንም ወደ አንድ ሳይድ ይሆንና ማውራት እስከሚከብደን ድረስ መንቀሳቀስ እስከሚከብደን ድረስ ነው የሚፈጠረው። በቀኝ በኩል ከተፈጠረ ደግሞ በግራ በኩል ይሄ ነገር ይፈጠራል ማለት ነው። የፍልፍሉ በጣም የሚያስቸግር አይነት ስትሮክ ነው። ማለትም ከኋላ ያለው ሰረብለም ይባለውን ታውቁታላችሁ ብዬ አስባለሁ። ድሮ ስንማር እንግዲህ ሳይንስ ላይ ሰረብረምና ሰረብለም ተብረን ተምረናልና ሰረብለም የሚባለው ከኋላ የሚገኘው የአንጎላችን ክፍል ነው እና ዩዥዋሊ
ባላንስ ምናምን ነው የሚቆጣጠረው የማስታወክ የማቅለሽለሽ ምናምን ነገሮችን ነው የምናየው ማለት ነው እዛ ጋር ችግር ሲፈጠር ቅድም ትሪክ ያደርገናል ያልኳችሁ ለዚህ ነው አሁን ፍልፍሉም 3 ቀን ሙሉ ያው ማቅለሽለሽ ባላንሱን መሳት ምናምን ነገር ነበረው እና ጨጓራ ነው ወይ የሆነ ነገር ነው ሲባል ግን የተፈጠረው ስትሮክ ሆኖ ማለትም የደም መቋረጥ ስትሮክ ስኬሚክ ስትሮክ የሚባለው ነው የተፈጠረው ሰረብለሙ ላይ ማለት ነው እና እንግዲህ ያሳየ የነበረው ምልክት ግራም ያጋባ ነው ማለት ነው ለዛ ነው ዶክተሩን እኔ ያደንቀዋለሁ ያልኳችሁ እንደዚህ አይነት ስትሮኮች በጣም ብዙ ጊዜ ያስቸግራሉ የሚፈጠሩትን በጣም አልፎ ነውና ይሄ ነው እንግዲህ የተፈጠረው እሱ ያየ የነበረው ምልክት ምንድነው ማቅለሽለሽ ማዞር ምናምን ባላንሱ መሳት እና 3 ቀን ቆይቶ ነው የመጣው ዩዥዋሊ ስትሮክ ሲሆን የሚመከረው በ4 ሰዓታት ውስጥ እንደውም ትሪትመንት ቢጀምር ነው የሚመከረው ግን 3 ቀን የቆየው በዚህ ምክንያት ነው ኤኒዌይ በሰላም ሆስፒታል መድረሱም አንድ ነገር ነው እና ይሄ ነገር ከተፈጠረ በኋላ አሁን ትሪትመንት እያገኘ ነው ያለው ወጣቶች የሆናችሁ ሰዎች ከእድሜው አንፃር ሳስረዳችሁ እንግዲህ ዶክተር እስከዳር እዛ ቪዲዮ ላይ ስታብራራ ነበር 26% ወጣቶች ናቸው ማለትም ከ50 ዓመት በታች የሆኑ ሰዎች ናቸው ይሄ በጣም ሂውጅ ነምበር ነው ስትሮክ እንግዲህ የ70-80 ዓመት ሰዎች ነገር ነው የሚመስለን ግን 26% ወጣቶች ናቸው ብላ ስትናገር ነበር ከዛ በተጨማሪ ደግሞ መጠንቀቅ ያለብን አሁን ላይ ግፊትና ስኳር በጣም ያንግ በሆኑ ሰዎች እየተከሰተ ነው ጊዜው እንደድሮ አይደለም የትልልቅ ሰዎች በሽታኛ ላይ እየመጣ ስለሆነ በጣም ሲሪየስሊ ሰውነታችንን ኪሎአችንን መቀነስ አለብን እንቅስቃሴ ማድረግ አለብን ይሄ በጣም ሲሪየስ ነው ምክንያቱም ስትሮክ ከሚፈጠርባቸው ምክንያቶች ዋነኞቹ ግፊትና ስኳር ናቸው ስለዚህ ስትሮክ ማለት ደግሞ የደቂቃዎች ጉዳይ ነው ህይወታችንን በአንዴ ልናጣ እንችላለን ምክንያቱም ያ ስትሮክ የተፈጠረበት ያንጎላችን ክፍል በጣም ኢምፖርታንት የሆነ ቦታ ከሆነ በአንዴ ጸጥ ሊያደርገንም ይችላል ከዛ በተጨማሪ ደግሞ እድሜ ልክ ፓራላይዝድ ሊያደርገንም ይችላል ስትሮክ በጣም ሲሪየስ የሆነ ጉዳይ ነውና በደንብ ሰውነታችንን መንከባከብ አለብን ብዬ አስባለሁ ቼክ አፕ መደረግ አለብን ብዬ ነው ማስበው ሌላው ደግሞ ቅድም እንዳልኳችሁ ስትሮክ ሁለት አይነት ስትሮክ አለ ብያችኋለሁ አንደኛው ስኬሚክ ስትሮክ ይባላል ስኬሚክ ስትሮክ አሁን ፍልፍሉ ላይ እንደተፈጠረው አይነት ይሄ ደም መቋረጥ ማለት ነው ለምሳሌ የሆነ የጓጎለ ነገር ሄዶ ያንን ደም ስራችንን ሲዘጋ ደም ሲቋረጥ የሚፈጠረው ስትሮክ ማለት ነው ሄሞራጂክ ስትሮክ የሚባለው ደግሞ ደም ሲፈስ ከደም ስራችን ውጪ ደም ሲፈስ ማለት ነው ስለዚህ በሁለት አይነት መንገድ ስትሮክ ሊፈጠር ይችላል ዋነኛው የስትሮክ ሪስክ ፋክተር ግፊት ነው ግፊት በጣም መቆጣጠር አለብን ስለዚህ ግፊታችንን ቼክ ማድረግ አለብን ደም ግፊታችንን መቆጣጠር አለብን ማለት ነው ነገሩ ግልጽ ሆኖላችኋል ብዬ አስባለሁ ኮሜዲያን በረከቶም ፍልፍሉ እንግዲህ ያጠቃውን በሽታ በዝርዝር አስረድቶናል ብዬ አስባለሁ የወንድማችን ቪዲዮ ሁላችሁም እንግዲህ ስለ ኮሜዲያኑ በሽታ ተረድታችኋል ወይም ደግሞ መንስኤውን አውቃችኋል ብዬ አስባለሁ እኔ ግን በዚህና በመሰል ጉዳዮች አንድ ሐሳብ ስጥ ወይም ደግሞ ምን ትላለህ ካላችሁኝ እንደ አፍሪካ ብሎም እንደ ሀገራችን ኢትዮጵያ መጥፎ ልማድ አለብን ጤናችን የመጨረሻ ደረጃ ላይ ደርሶ እንግዲህ አስከፊ ምልክቶችን እስካልሰጠ ድረስ ወደ ጤና ተቋማት የመሄድ ልምዳችን እንብዛም ነው ወይም ደግሞ ትንሽ ነው ቶሎ አንሄድም ታዲያ እነዚህ ነገሮች ጤናችንን እጅጉን ስለሚጎዱ ቶሎ ወይም ደግሞ በተወሰኑ ታይም ኢንተርቫሎች ወደ ጤና ተቋማት የመሄድ ልምድ ቢኖረን ባይነኝ ወንድማችን እንግዲህ ኮሜዲያን በረከቶም ፍልፍሉ እንግዲህ ኢትዮጵያውያን ከዓለም ጥግ እስከ ዓለም ጥግ እንግዲህ ብዙ ሰዎች የሚያደንቁት የሚወዱት በጥሩና በመልካም ስራዎቹ በተለያዩ ማህበራዊ ጉዳዮች ላይ ከፊት የሚሰለፍ ድንቅና እንግዲህ ደግ ወንድማችን ነው ወደፊት ተሽሎት በሙሉ ጤንነቱ እንደሚመለስ ተስፋ እናደርጋለን ታዲያ ከዚሁ ጋር በተያያዘ እንደ መዝናኛም እንደ ትውስታም በአንድ ወቅት በሰይፉ ኦን ኢቢኤስ ቲቪ ሾው ላይ ቀርቦ እንግዲህ ህዝቡን ሲያዝናና የነበረ አንድ ቪዲዮ አለ እስኪ ተመልክተን እንመለስ ሁሌ ወደ ትምህርት ቤት ስትሄድ ልጅቷን እያነብኩ ይዛል ምንድነው ምናምን ኧረ የዳህ ልጅ ነኝ ልማር ትለኛለች እኔ ህይወትሽን እቀይረዋለሁ ለልጅቷ እቀይረዋለሁ እኔ ራሱ እኮ ኑሮዬ የሆነ አፈርማ ነው እቀይረዋለሁ ህይወትሽን እያው በየቀኑ ስትመጣ ከትምህርት ቤት እየጠበቅኩ ለካ ልቧን እጠበዋለሁ አባቴ ጀርመን ሄዶ እናቴ አውስትራሊያ እንዲህ ቤተሰቦቼን ሳራርቅ በሌሉበት አንድ እያሉ ሁሌ እኛ ሰፈር መግቢያ ጋር በዚህ በፕላዛ ሆቴል ገባ ብለን ቡልጋሪያ አጥሯል እሱን አስደግፌ ነው የምታወራው ይሄንን በቃ ቢቢሲ ረጭባታለሁ ልጅ ፊቷ እስኪ ሸናኑ የምታዳምጠኝ
እሱን እያወራሁት ለካ እማዬ አስፋልቱን ስትሻገር አጎዛ ገበያ አለ። እማዬ በዘንቢል የዛ መቼም ላፕቶፓን አትይዝም። ኩበትና ኮባ ቡሄ ደርሷል። ኩበትና ኮባውን ይዛ እየሄደች ደህና ናችሁ ልጆች ስትል የሰፈር ልጆች እማማ ያውና በረከት አላየኋትም። ልክ ብድግ አድርጋ የሆነች አልሙኒየም ቸርክ ያለቻት ከዘራዋ እንዲህ ስትነካኝ ብረቷን ያየሁት ቆሌ ግፈፍ አውቀዋለሁ ምላሷን እና በጣም ደነገጥኩኝ። ዞር ብዬ ደህና ዋሉ እማማ ስል እማዬ ቀረ። በጣም የደነገጥኩት። ከዛ እንዲህ ስትል መነጽሯን በነጠሏ ብስ አድርጋ አየችን ለማረጋገጥ። እቺ ደግሞ የማንሽ ጋለሞታ ስትል አይ እማዬ ፍሬንዴ ነች። ምን ያው ጓደኛዬ እጮኛ አለችኝ። አዎ ስላት ለቂጥ መቀየሪያ ሙታንታ የለ ናበል ይሄንን ይዘግባለች። ተመለስ ወደ ኮባ ኮቤን እጄ ቤት ገባሁ። ልጅቷን ከብዙ ጊዜ በኋላ እኔም እዚህ ስራ ውስጥ ገብቼ ታክሲ ውስጥ ልክ ስገባ ፊት ለፊት አየችኝ። ሰው ታክሲ ውስጥ ይቆማል። በቃ ምን ነው አወራለሁ አይቆጥ። በድጋሚ እንግዲህ ኮሜዲያን ፍልፍሉ በተለያዩ ቀልዶቹ ሳቅን እየጫረ ፈታ የሚያደርገን ወንድማችን ኮሜዲያን ፍልፍሉ እንዲሚሆኑ ብዙዎችን አሳዝኗል። ለብዙዎችም ድንገተኛ አስደንጋጭ መረጃ ነበር። ወንድማችን ኮሜዲያን በረከት ወይም ፍልፍሉ ወደ ሙሉ ጤንነቱ እንዲመለስ የሁላችንም መልካም ምኞት ነው። እናንተም ቤተሰቦች ያላችሁን መልካም ምኞት ኮሜንት ሴክሽን ላይ አሳውቁኝ። ወደፊት እንግዲህ የተያዙ አዳዲስ መረጃዎች ካሉ ይዤላችሁ የምመጣ ነው የሚሆነው። ወደ ቀጣይ ቪዲዮ የደርባቦቹ ካፕሎች ሀና ምራ ጽድቅና ነብዩ እንድሪስ ከ15 ዓመት በላይ የተደበቀ እውነት። በኢትዮጵያ የምስራቋ ክፍል በጅጅጋ ከተማ ተወልዶ ያደጉት እነዚህ ካፕሎች ወደ ፍቅር የገቡበት አጋጣሚ በጣም የሚደንቅ ነበር። ነብዩ በጣም ጎበዝ ተማሪ ስለነበር ሀናና ጓደኞቿን ያስጠናቸው ነበር። በዛም የተጀመረ ጓደኝነት ቀስ በቀስ ሳያውቁት ነበር ወደ ፍቅርም የተቀየረው። ዛሬ ላይ የአማርኛ ፊልምን የሚያደምቁና የሚያሞቁ የአማርኛ ፊልም ፈርጦች ከመሆናቸው በፊት ነብዩ ገና በልጅነቱ በጣም የተዋጣለት ተወዳጅና ታዋቂ የእግር ኳስ ተጫዋች ነበር። እግር ኳስ ላይ በነበረው ከፍተኛ ፍቅርና ብቃት ዓለም አቀፍ እግር ኳስ ተጫዋች ሆናለሁ ብዬ እንጂ አንድም ቀን ፊልም ሰሪ ሆናለሁ ብዬ አስቤ አላውቅም የሚለው ነብዩም ሳያውቀው ግን ከልጅነቱ ጀምሮ በሚኒ ሚዲያና በተለያዩ የፊልም ኪነ ጥበባት ዙሪያ ውስጥ ነበር ራሱንም ያሳደገው። ነባ በአማርኛ ፊልሞች በደንብ ከመታወቁ በፊት መጀመሪያ ህዝቡ ጋር መድረስና መታወቅ የጀመረው የተለያዩ የቴሌቪዥን ማስታወቂያዎች የንግድ ባንክንም ጨምሮ ወደ 15 የሚጠጉ ማስታወቂያዎችን መስራት ከጀመረ በኋላ እንደነበር ተናግሯል። እሱ የአዳማ ዩኒቨርሲቲ የሜካኒካል ኢንጂነሪንግ ተማሪ ሆኖ የተለያዩ ማስታወቂያዎችን በሚሰራበት ጊዜ ነበር ሀና የአዲስ አበባ ዩኒቨርሲቲ የቲያትሪካል አርት ተማሪ ሆና የተወዳጁ የዘመን ድራማ ተዋናይትና የተለያዩ አማርኛ ፊልሞችን በመስራት ህዝቡ ጋር መድረስ ይቻለችው። ነባን ከህዝብ ጋር ያስተዋውቀውና ለመጀመሪያ ጊዜ ራሳቸው ያዘጋጁት የአማርኛ ፊልም ተፈጣሪንም ሲያዘጋጁ በጣም ብዙ ፈተናዎችን ያሳልፈው የነበርና በዛም አራጣ እስከመበደር ደርሰው እንደነበር የሚናገሩ ሲሆን ፊልሙ ከተለቀቀ በኋላም የነበረባቸውን የገንዘብ ዕዳ ሙሉ ለሙሉ ሸፍነው እንደነበርም ተናግሯል። ዛሬ ላይ ሀና የምትሰራቸው ፊልሞችና ድራማዎች ልዩ ብቃቷን የሚያሳዩ ሲሆን ባለቤቷ ነብዩ የሚሰራቸው የአማርኛ ፊልሞችም በትወናም በዳይሬክተርና በፕሮዲሰርነት እያገዘችውም ትገኛለች። ዛሬ ላይ ነባ በጣም ጎበዝ የፊልም አዘጋጅ ሆኖ የአማርኛ ፊልም በተደጋጋሚ ለመሞት ሲያጣጥር የሚገራረሙ ፊልሞቹን እንደ ጥቁር አደይና ከሌሊቱ 6 ሰዓት ጣል በማድረግ የተመልካችንም ቀልብ ድጋሚ የሚስብ ጎበዝ የፊልም አዘጋጅ መሆን ችሏል። ጥቁር አደይ የተሰኘው የአማርኛ ፊልም ራሱ ነባ ያዘጋጀውና ከዶቃ ፊልም ቀጥሎ በዓለም አቀፉ ፊልሞችን በዶላር በሚያሳየው በፕራይም ቪዲዮ ውስጥ ከተመዘገቡ የአማርኛ ፊልሞች ውስጥ አንዱ እንደሆነና በዛም ትልቅ ስኬት እንደሆነም ተናግሯል። እነዚህ ጀግና ካፕሎች ፊልም ከመስራት ውጭ የተለያዩ ቢዝነሶች ውስጥ በመግባት በጣም ስኬታማ የቢዝነስ ሰዎች መሆን የቻሉና የአማርኛ ፊልምም እንዳይሞት እንዳይደበዘዝ በጣም ከፍተኛ አስተዋጽኦ ያደረጉ ይላሉ። ለሀና ምራ ጽድቅና ለነብዩ እንድሪስ እናመሰግናለን።
ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም እንግዲህ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እንግዲህ በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ መልካም በዓል ይሁንላችሁ። በቀጣይ እስከምንገናኝ መልካም ጊዜ ቸር ቆዩልኝ። ይመቻችሁ። ቴንክ ዩ